የኔና የቡዜና የውሽሚት ጫጫታ አይደለም አብርሽ እኛ ራሱ አስቶናል አጠገባችን ሰው ስለሌለ ነው እንጂ እኛ ራሳችን ለቀን ፌንት ነቅለን ከስንት ሰዓት በኋላ ነው የነቃ ነው እውነቴ ነው መላችሁ ሰላማችሁ ብዝት ይበልልኝ ውድ ቤተሰቦቼ እንዴት ናችሁልኝ ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዲሁም ቪዲዮውን ስታዩ ላይክ ማድረጋችሁን እንዳትረሱ እኔ የነዚህ ልጆች ምንም ትርጉም የሌለው ነገር ላይክ አድርጉ የሩታ ቤተሰቦች ማለት ነው ላይክ አድርጉ የነዚህ ቤተሰብ በጣም የሚገርመኝ ነገር ዝም ብለው ሚንጫጩት ነገር አሁን ደስ አላችሁ አብርሽ ፌንት ነቀለላችሁ ነገ ደግሞ መተቱና ወይ ድግምቱ ይለቀዋል ደስ ሊላችሁ ነው እኔ በማያገባችሁ ነገር እንደ እርጎ ዝንብ መታችሁ ጥልቅ የምትሉ እነ ዳኒና እነ ሙሽሚት ማለት ነው እኔ ምን ቤት እንደሆናችሁ ሌላው ደግሞ ማለት ነው እኔ ማስተዋል የተሳናችሁ በተለይ ብዙዬ ማለት ነው እኔ እቺ ውሽሚት ካንቺ ከቂጥቂጥሽ ያስከተልሽ ያለሷ መኖር እንደማትቺ ያለሷ ትርታትሽ እንደማይሰራ አድርገሽ ለምንድነው እቺ ውሽሚት ከቂጥቂጥሽ ያስከተልሽ ምትመጩ ማለት ነው እውነት አብረሽ ፈልገሽ ነው እውነት የወንድምሽ ደህንነት አሳስቦት ነው ወይስ ደግሞ የወንድምሽ ጤንነት አሳስቦት ነው እንደው በዚህ ልክ ምትጮሂ እውነት አሁን አንቺ ወንድምሽ ወደ ነበረበት ሊመለስስ ፈልገሽ ነው አይደለም እንደው ወንድምሽ ይኸውልሽ ጭንቀት ፈጥረሽበት ይሄው ከመጨነቁ የተነሳ የናንተ ጭውህት ካለመቻሉ የተነሳ ይሄው ፌንት በላላችሁ ትላንትናኮ ለቃችሁት ብትሄዱ አብርሽ በዚህ ደረጃ አታገኙትም ነበር ስለዚህ ጤናውን እየነሳችሁት ያላችሁ እናንተ ናችሁ ፈሪዎች ማለት ነው ትላንትና እሺ እንትን ቤት ካልሄድን እከኪ ዘረፍ በቃ ከኔ በላይ ሰው የለም ከኔ በላይ የምታመጡት ነገር የለም እከኪ ዘረፍ ስትሉ ነበራችሁ እነ ውሽሚት እነ ብዙነሽ ማለት ነው ለምን ፈራችሁ ፖሊስ ጣቢያ ስትመጡ ነግረናችሁ ነበርኩ ትወረዳላችሁ ተው ይቅርባችሁ ያልሆነ ሰፋጣ ውስጥ ነው የገባችሁ ልክ አይደላችሁም እኮ ብርነን ከዚህ በፊት ነግረናችሁ ነበርኩ አሳፈረኝ አላችሁ አሳፈረኝ ካልሄድን ህግ ቦታ እኮ እናንተ እንደናንተ ማሰቢያ የተሳነው ሰው አይደለም የተማረ እውቀት ያለው ማገናዘብ የሚችል የትኛው ትክክል ነው የትኛው ትክክል አይደለም ብሎ አስቦ አልሞ ትክክለኛ ፍርድ የሚሰጥ ነው እዛ ጋር የሚቀመጠው እንጂ ዝም ብሎ መንደርተኛ አይደለም ህግ ቦታ የሚቀመጠው እና እዛ ቦታ ካልሄድን ብላችሁ እከኬ ዘረፍ ያላችሁ ሰዎች ማለት ነው ዛሬ ደግሞ ልክ ፖሊስ ጣቢያ ሆኑም አትሆኑም እናንተ ናችሁ የምታውቁት ከደረሳችሁ በኋላ ሽንታም ያደረጋችሁ ምንድነው እንደዚህ ሽንታም የሆናችሁ ለምን አልገባችሁም እዛ ጋር እንደጮሃችሁብን አይምሮአችን እንዳሳታችሁብን ልክ እንዳብረሽ እኛም ፌንት ያስበላችሁን ማለት ነው አሁን ለዚህ ጉዳይ ነበረ እውነት እናንተ ታዲያ የወንድማችሁ ጤና አሳስቦት ነው ውሽሚትስ እንደው የውሽማሽ ወይ ውሽማ ይቅርታ እንደው የውሽሚት ነገርስ የአብረሽ ጉዳይ አሳስቧት ነው አብረሽ አያካትትም በዚህ ነገር ላይ ማለት ነው ስለዚህ እንደው ዝም ብላችሁ ትትትትትን የምትሉት ዝም ብላችሁ ጉራ ዝም ብላችሁ ቁመና ዝም ብላችሁ እንደው የናንተ ነገር በዚህ ነው እንደሚያበቃው ስለ ህግ ሳታቁ ስለምን ሳታቁ ከናንተ እኮ ያልተማረ ማህይብ ይሻላል እውነት ለመናገር ፊደል ያልቋጠረ ማለት ነው ዴቭ ያው ተሻላችሁ ትንሽ እሱ ማስቦ ምን እንደሚመጣባችሁ ስለሚያውቅ ነው ዴቭን ማለት ነው ምክንያቱም ፍርዱ ለማን እንደሆነ አይደለም ህግ ዓለም እንደሚስቅባችሁ ስለሚያቅ ከዛ በኋላ እናንተ ተረጋጉ ልክ አይደለንም እኛ መብታቸው ነው አንድ ሰው መብቶ ነው 18 አመት እስከሞላው ድረስ በራሱ መወሰንና በራሱ ማድረግ እስከቻለ ድረስ ማንም እናቱ እኮ አስገድዳው እንደዚህ ሆን በዚህ ወጣ በዚህ ግባ ማለት የምትችለው ነገር የለም ህጉን አታውቁትም እንዴ 18 አመት ልጁ ከፈለገ ምንም አይነት ልጅ ይሁን ምንም አይነት 18 አመት ከሞላው በኋላ ማንኛውም ሰው ሊዛና ሄድም ልጁን አያይም ሚስቱን አያስገባም አያስወጣም የማለት መብት ያላችሁ ስለ ጤናው አይደለም ያሳሰባችሁ ስለ አብርሽ ስለ ጤናው አይደለም ስለ ጤናው ቢሆን ረጋ ብላችሁ በምን አይነት መንገድ አብርሽ ማግኘት እንደነበረባችሁ እሱም ብቻ ሳይሆን ትላንትና ከትላንት ወዳ በጣም ብዙ እድል ነበራችሁ አብርሽ ብቻውን የማግኘት ብቻውን የመጠየቅ ብቻውን ሐኪም ቤት የመውሰድ ብቻውን እናንተ የምትፈልጉ ቦታ ለማድረግ ብዙ ቻንስ ነበራችሁ ብዙ እድል ነበራችሁ እናንተ ግን እዚህ ጋር ለይታ እሺ ገዳሜ ወንድሜ አከሌ ትላላችሁ
የወንድማችሁን ሁኔታ አሳስቦት አይደለም። ለምንድነው ኤፍሬም ላይ መጮሁት እንዴ? ለመጮህ እኮ መብት ያላችሁ። ምንም አላደረገም እኮ። እናንተ መታችሁ ነው በህይወታቸው ጠለቅ ብላችሁ እየረበሻችሁ ያላችሁት። እናንተ መታችሁ ነው። ሁለቱም አይፈልጓቸው ሰዎች እነዚህ ከቤተሰቦቻችን ውጪ ናቸው። አዎ የማያገባቸው ሰዎች ናቸው። ስለዚህ በህይወታችን ውስጥ ሩታ ደህና እኮ ትመልስላችኋለች። ለምን እኔ እንደማይገባችሁ ለምን የሷ ቃላት ለምን አይምሯችሁ ውስጥ ለምን እንደማይገባ አይገባኝም። እኔ እውነት እናንተ በእድሜ ትበልጣታላችሁ፣ በሁሉም ነገር ትበልጣታላችሁ ግን እናንተ ልክ እንደ 6 ወር ህፃን አድርጋ እያንዳንዱ ስትነግራችሁ እንኳን አይገባችሁ። እናንተ ብትመጡ የፈለጋችሁ ነገር ማድረግ ትችላላችሁ፣ ወንድማችሁን መውሰድ ትችላላችሁ። ግን እኔ ማልፈልጋቸው በህይወቴ መምጣት የሌለባቸው በህይወቴ መግባት የማያስፈልጉ ሰዎች ለምንድነው ይዟችሁ? አዎ ሩታን አትፈልጋትም። አሁን ውሽሚት እናንተ ሩታን እንደማትፈልጋት ታውቃላችሁ ወይስ ደግሞ ድሮ አብርሽ ከውሽሚት ጋር የተጣጣመው አስታውሶ ወደ ራሱ እንዲመለሰ ነው ከቂጥቂጣችሁ ውሽሚት ይዛችሁ የምትመጡብን? ወይስ ደግሞ የሆነ ጊዜ እኮ ወይን እየጠጡ ነበር። የዛን ጊዜ ብቻ መናገር አልፈልግም፣ ምክንያቱም ከኔ የማይጠበቅ ነገር መናገር አልፈልግም እንጂ የምናገረው ብዙ ነገር ነበረ። ስለዚህ አብርሽ ትውስታው እንዲመለስ ውሽሚት ይዛችሁ እንድትመጡ ነው። የፈለገ ብትገለበጥ እኮ አብርሽ በቃ ወሰነ። ምንም ብታመጡ አሁን ነገ አብርሽ ይነሳል፣ ይነቃል። ምንም ብታረጉ ወደ ራሱ ይመለሳል። ምንም ነገር ቢፈጠር አሁን አብርሽ ምንም አልሆነም። የእናንተ ጩኸት ነው። የእናንተ ጩኸት እንኳን አይደለም አብርሽ፣ እኛ ራሱ ረብሾናል። ከምሬ ነው የምላችሁ። በጣም የረበሸን በጣም ማለት ነው። በጣም ነው ስቅል የሚያደርገው የእናንተ ጩኸት ማለት ነው። ስለዚህ በዚህ ልክ እሪ በከንቱ ያላችሁ ልጁን ያስጨነቃችሁ አንደኛ ነገር ልጁ ህፃን ልጅ ብርድ ላይ ዝናብ ላይ እያስቆማችሁ እንደዚህ ሽንታም መሆናችሁ ሳታውቁ ፈሪ መሆናችሁ በራሳችሁ እንኳን መተማመን የማትችሉ ሰዎች ፍርድ ቤት ካልሄድን አላችሁ። እሺ አሏቸውና እነሱም እሺ እንሂድ እንደውም እኛ ደስ ይለናል ብለው እሺ አሏችሁ። ግን እናንተ በቃ ለዚህ ነበር አቅማችሁ፣ ይሄ ነበር አቅማችሁ። ስለዚህ አሁን ምን ይሁንና ምን ይጠበስ ነው? እኔ ያልገባኝ ነገር እነዚህ ሰዎች ማለት ነው ደግሞ ውሽሚት አስመሳይ ማለት ነው። አሁን ወይኔ ስንት አስመሳይ አላችሁ! ወይኔ ጉዳችሁ! ወይኔ ላስመሳይ ጉዱ! ወይ ደነገጥሽ! ወይ አብርሽ ወደቀብሽ! ወይ እንዴት ሆንሽ አብርሽ ብሻል? እኔ እኮ ትንሽ እንኳን እፍረት አይሰማችሁም እንዴ? እንደው የሰው ባልቀምታችሁ እንደው ደረታችሁ የምትሄዱ ሰዎች ግን ትንሽ እንኳን እፍረት ነገር የማይሰማችሁ ሼም የማይመጥጣችሁ እግዚአብሔርን ማትፈሩ ሰውን ማትፈሩ በምድር የሞላችሁ ስንት አይነት ሴቶች አላችሁ። ሁሉም እያልኩኝ አይደለም፣ ልክ እንደ ውሽሚት አይነቶች ናቸው እያልኳችሁ ያላችሁ ማለት ነው። ለማንኛውም ውድ ቤተሰቦቼ ቪዲዮን በደንብ አሰላስዬ በደንብ አይቼ ተረድቼ ተመልሼ መምጣቴ አይቀርም። የሩታ ፋሚሊ የሆናችሁ የፊ ፋሚሊ የሆናችሁ የኔ ውዶች እኛ ሁሌም ከሩታ ጋር ወደፊት ነን፣ ወደ ኋላ የሚባል ነገር የለም። አሁንም ቻናሌን ሰብስክራይብ፣ ላይክ ያደረጋችሁ ቤተሰቦች የሆኑ በሌላ ቪዲዮ እስከምንገናኝ ሰላማችሁ ብዝት ይበል ባይ